ሰላም 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 ሰላም፣ እንዴት ናችሁ? እየተወደዳችሁና እየተከበራችሁ የኛ ቤተሰቦች እንዴት ናችሁ? ሁሉ ሰላም? እኛ ጋር ሁሉ ሰላም ነው። ፈጣሪ የተመሰገነ ይሁን። እናንተ እንዴት ናችሁ? ያላችሁበት ሰላማችሁ ብዝት ይበል። ሰላም ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? ዛሬ እንግዲህ ግማሹን ያሳቀ ግማሹን የሚያበሳጨ አብርሃምና የሄርሜላ የብሽሽቅ ነው እንግዲህ ዛሬ እውነት ለመናገር አሳዝነውኛልም አስቀውኛልም ማለት ነውና አንዳንዴ ትዳር ብሽሽቅ ሲሆን እንዲህ ነው መጨረሻው ማለት ነው። እኔ በበኩሌ የሳቃችሁ ሰዎች ራሱ ምን ሆናችሁ እንደሳቃችሁ አልገባኝ። አይ ድርጊታቸውን የሚያስቀው እንጂ ሁኔታቸውን የሚያስቀው እንጂ ስራቸው አይደለም። ግን በቃ ሁኔታቸው ያሉበት ሁኔታ እንዲያስቃል። ሁለተኛ ደግሞ ያሳዝናል። ትዳርን የሚያክል ነገር እንደዚህ አይነት የብሽሽቅ ሜዳ ማድረግ ትክክል ነው ብዬ አላስብም። እና ሰሞኑን እንግዲህ አብርሃም ምን ያህል እየተቃጠለ እንደነበረ በግልጽ ተናግሯል። በጣም ነው የተቃጠልኩት አለ። ወተት እንኳን ሊያድነው ያልቻለው መቃጠል ነው የተቃጠልኩት አለ። ይሄ ሁሉ መዘዝ እንግዲህ የሱ ነው። ሰሞኑን ነግሬያቸዋለሁ ብሽሽቅ ውስጥ እንዳሉ ማለት ነው። ሩታም እንግዲህ የእውነት ሳይሆን በእርግጠኝነት ብዬ የምነግራችሁ ከዚህ ልጅ ጋር የእውነት ሳይሆን በቃ ማለት አብርሃምን ለማናደድ ከዚህም ፊት ያደረጋትን ነገር ለመበቀል እያደረገች ያለችው ነገር ነው። ዛሬ ከምንም በላይ የተሳሳተችው ኖቤልን ጥላ መምጣቷ ነው። ምክንያቱም ደስታ የሚባለው ልጅ ማውራት ላይ ችግር አለው ያወራ እና ዛሬ መምጣቷ ራሱ ልክ አስበላት፣ በቃ ሩታን አስበላት እውነት ለመናገር ማለት ነው። እና ሊከላከልላት እንኳን አልቻለም እና በሩታ ላይ ሙድ ያዙባት ማለት እንዲይዙ አደረገች። ኖቤል ቢኖር ብዙ አያወሩም ነበር፣ ኖቤል ዝም ስለማይል ማለት ነው። እና ልጁ አስበላት ማለት ነው። በነገራችን ላይ ስለዚህ ልጅ ደግሞ ሌላ እየሰማን ያለነው ዜና አለ። ልጁ ብዙ ሴቶችን እንደዚህ እያጭበረበረ ከውጭ ነው የመጣሁት እያለ እያጭበረበረ ብዙ ታሪክ ውስጥ እየገባ በኋላ ላይ ላሽላል እየተባለ ነው። እውነት ያየሁትን መረጃ ነው የምነግራችሁ። እውነት ይሁን ውሸት እንግዲህ ያው የምናጣራው ነገር አለ። እንደውም ብዙ ቤተሰቦች ማወቅ አለባት፣ ሩታ ማወቅ አለባት ይሄን ነገር እያሉ ያሉ ቤተሰቦች አሉ። ውሸቱን እንዳልሆነ ዲያስፖራም እንዳልሆነ ብዙ ሴቶችን እንደዚህ አፈቀራቸዋለሁ አፈቀሻለሁ ምናምን እያለ እየቀረበ ብዙ ሴቶችን እንዳስለቀሰ እየሰማን ነው። እውነት ነው እውነት አይደለም የሚለውን ነገር ደግሞ ያው ቀስ ብለን ውለን ስናደር እውነታውን ነገር እናውቃለን ብለን እናስባለን። እንግዲህ ትላንትና ሴቶቹ በጣም ብሽሽቅ ከባድ ብሽሽቅ ነበረ። ሩታና ሄርሜላ ተገናኝተው ረጅም ሰዓት ሲበሻሽቁ ነው። ሙሉ 24 ደቂቃ በብሽሽቅ ነበረና ዛሬ ደግሞ እንግዲህ ካፕል ሆኖ መጥተዋልና ካፕል ሆኖ መጥተው ሌላ ብሽሽቅ ማለት ነው። እኔ በጣም ያሳቁኝ ብዙ ነገሮች አሉ። እነሱ የተናገራቸው ነገሮች ከምንም በላይ ያሳቀኝ ነገር ልንገራቸው። ሄርሜላ የተናገረችው ነገር አስቆኛል። ልጁ ዝም ብሎ ማስቲካ ያኝካልና እኔ ቤት የሆኑ ሹራቦች አሉና አኝካ ይጨምቃቸዋል ስትል በጣም ያሳቀችኝ የምሬን ነው የምላችሁና ንግግር እነሱ በልጠዋቸዋልና በቃ ሩታን ግን ልጁ ምንም መናገር ስለማይችል አስበልቷታል በቃ። እና አክቱም ውሸት እንደሆነ የሚያስታውቀው ይሄ ልጅ ከሩታ ጋር መሆኑ የውሸት መሆኑን የሚያስታውቀው ምንድነው? ምንም አክት ማድረግ እንኳን አልቻለም። አብርሃምና ሄርሜላ የሚያደርጓቸው አክት ጀስት እንደ ፍቅረኛሞች አክት ሲያደርጉ እሱ ምንም ዝም ብሎ እንደቆመ እንደቀረ ነውና ሩታን አስበልቷታል። ቢያንስ አክት እንኳን ቢያደርግ ማለት ነው። አክት እንኳን ቢያደርግ እነሱ ቢቃጠሉ ነበርና እውነት ለመናገር ደስ ይሄን ያህል መሆናቸው ምንም አላስፈላጊ ነው። አሁን አብርሃም እንደ ልጅ አባት እንደ ሚስት ነገ ቤት ስትሄድ እኔ ምን ያህል እንደምትሸማቀቅ እናንተ አፈርኩኝ። አይ አሁን ምክንያቱም ልጅ አለ ነገ አድጎ ምናምን አይደለም። አንተ ፊውቸር የሚባል ነገር አታውቅም። እሱ ለትልቅ ሰው ነው የሚወራው። ግን ነገ ጠዋት ልጅን አፍቀው ቤት ስትሄድ እንደ ሩታ ስታያት የሚሰማ ስሜት ምንድን ነው? በዚህ ልክ መዝቀጥ ምንድን ነው ማለት? አንዳንድ ጊዜ እኮ ካሜራ ፊት መቆም ስለቻላችሁ ቻንስ ስላገኛችሁ ብቻ እኮ እናንተን የሚመጥናችሁ ነገር ማወቅ አለባችሁ። ያላችሁበት ደረጃ በቃ ምንድን ነው የቱ ጋር ነኝ እኔ ማለት መቻል አለባችሁ። ማለት አንዳንድ ጊዜ አሁን ሩታን ያበሸቁ መስሏቸዋል። እነሱ አይደለም ራሳቸውን ነው ዝቅ ያደረጉት። የራሳችሁ ሌቭል ነው። ሩታም ማነው ሄርሜላም አብርሃምም የራሳችሁ ደረጃ የቱ ጋር እንደሆናችሁ ነው ያሳወቃችሁት። በነገራችን ላይ የሚሳደብ ሰው የተሰደበው ሰው በጣም ክብሬ ተነካ ምናምን እንላለን፣ እኔንም ጨምሮ ማለት ነው። ግን የመጀመሪያ ክብሬ የተነካው ተሳዳቢው ነው።
ምክንያቱም ያን ያህል ቃል ካፉ ሲወጣ እሱ ነው የረከሰው ብዬ ነው እኔ ማስበው ፐርሰናሊ። እና እኔ አብርሃም እና ሄርሜላ ልቦና ይስጣችሁ፣ ሌላ ምንም አይደለም። ግን እኔ አንድ ደስ ያለኝ ነገር ከዛሬው ቪዲዮ ምንድነው ብትሉ ቤተሰብ የአብርሃም የማሽላ ዘዴ የሚባል ታውቃላችሁ አይደለ? ይሄ ውስጣችሁ ኦቨር ርር ሲል ውጫችሁ ፍክት ያለ የሚመስለው በቃ ከማረሩ የተነሳ እንዲህ ሲሆን በማየቴ በዚህ ፓርት ብቻ ደስ ብሎኛል። በቃ እስቲ ቪዲዮን እኔና እንግዲህ የምንስቅ እንስቃለን። እንግዲህ እኔ እውነት ለመናገር አዝናንቶኛልም አስቆኛልም። ምንም ማድረግ አልችልም ማለት አክታቸውን ያሳቀኝ ሁኔታው አይደለም ደግሞ ከመጀመሪያ እስከ መጨረሻ ያበሳጫልም። ምክንያቱም ትዳር ላይ እንደዚህ ያለ ነገር ይደብራል። እውነት ለመናገር አጀማመራቸውም ደስ አይልም ሲጀምር ማለት ነው። የዛሬው ሳይሆን ከመጀመሪያ ጀምሮ ደስ አይልም። አሁን ደግሞ የመጨረሻ ማለት ነው የመጨረሻ መውረዳቸውን የሚያሳዩ ነውና ቪዲዮን እንይ እስቲ። ዛሬ በጥቅስ ነው የምንልባቸው። እኔ ሰሞኑን ቀጥል እያልኩ ነውና ኧረ የምሬን ነው የምነግራችሁ። ተቃጠሉ እዚህ ጨጓራዬ ታሞ ምናምን በወተቱ አልበርድ አለ። እንግዲህ በጣም ተቃጥሎ እንደነበረ እውነቱን ሄርሜላ ደግሞ እቺን ትፈልገዋለች። እንግዲህ አብርሃምን እሷ በጣም በተንኮል የተካነች ስለሆነ ከዛ ለሷ ተናግራት ማለት ነው ፋሚሊዎቼ እንዴ እኔ የት ሄጄ ነው እኔ ያለሁልህ አይደለም ወይ እኔ ልቃጠል አይደለም እኔ ድፍን ነው ማድረግ ለበላይ ታባታችሁ ማን ተቃጥሎ ማን ይቀራል የኔ ጌታ። እኔ በነገራችን ላይ እንደዚህ ያለ ስራም ደግሞ ሩታም አድርጋለች። ከዚህ ፊት አብርሃምን በጣም አቃጥላው ውጭ ላይ በካሜራ ፊት እርር ድብን ብሎ የሄደበትን አጋጣሚ ደግሞ አንረሳው እና እርስ በርሳቸው ነው እየተመላለሱ ያሉትና እውነት ለመናገር አብርሃም ጋር ብቻ ሳይሆን ሩታ ጋርም ችግር አለ። ሁሉም ጋር ችግር አለ። ትዳራቸው እንደዚህ የማንም መፈንጫ ማድረጋቸው ያሳዝናል። በደምብ ስማ እዚህ ጋር ስራችን ዞዞ እነሱን ማብሸቅ እስከሆነ ድረስ አንዳንድ ሰዎች ግን የማፊት ነው የማይገፋው። አብርሃም እኔ ብቻ እንዳለው ነው የሚያውቁት። ጭራሽ ናቸው እንዴ ለሁለት ናቸው እኮ እየተጫወቱብኝ ያሉት። ወይ በለ መስራት አያወራ ወይ የሆነ ነገር አይል። እንግዲህ ሰሞኑን ራሱ በጣም አብርሃምን እየተጫወቱበት እንደሆነ እያየን ነበረ። እውነት ለመናገር በጣም ነው ሩታ በጣም ተስማምቷት ነበር፣ ተመችቷት ነበር ሙመንቱ ማለት ነው። ምክንያቱም እየሳቀች እየተዝናናች ነበረ። ከዛም ፊት አቃጥሏት ነበረ። አሁን ግን እየተዝናናችበት ነበረ። እንግዲህ በጣም እስከ መቼ እንደዚህ እየተበቃቀሉ እንደሚኖሩ አናውቅም። ደስታ ነው እንዴ? እኔ ማዛኖቫ ጋር ነበርኩኝ። ደስታ ማቶ ሲጀመር ማለት ነው ወይ መነጽሩ ራሱ የሆነ አንተ መነጽር አለው እሷን ተሸምታለች። መንገድ ዳር 10 ብር ማትራመስ ወርሳን ያደርግላቸዋል። ከዛም በኋላ በቃ እሷ ጋር ሲሄድ ምናምን ነገር ይላል ማለት ነው። እንዴ ሸወዳት ይጋቋሉ። ከትንሽ ጊዜ በኋላ ታያላችሁ ፋሚሊዎቼ። ሚዲያ ላይ ወጥቶ እርዳታ እንዳጠይቅና ጉድ እንዳናደርገው ሩትዬን ማስተዳድርበት እያለ እንደው በምን አይነት ይሆን እስቲ የምናየው ጉዳይ ይሆናል። አስብ ማን እንደሚለምን ማለት ነው። አንተ እሷን ትለምናለህ፣ እሷን ለማኖር ከለመነም አንድ ነገር ነው። ለማኖር መለመን ምንም ማለት አይደለም። አንተ ግን ለመኖር የምንከ ነው የምትሄደው። ያየችው በእናትህ ኧረ እሷም ታዋለች እሱ ነው እንጂ አንቺ ኧረ አላየችውም። እሷ አላየችው። ያ ደግሞ ሸሚዝም ትለብሳለች። አቤት ሹፍም ትከራያለች መሰለኝ። ይላል ደግሞ ማስቲካ ፈረደበት። ይሄ ባናና ማስቲካ ነው ያዘው። ይሄን ግርማ ሞገስ ሰውነት ራሱ ሊደስ እውነት ወይ ሰው መጣ መሰለኝና ሰው መጣ ስትይኝ እሷ ሰው እንደሆነች አውቃለሁ። ሰው መስሎ ነበር ብቻዋን እንደሆነች ነበር ያለው። እንደፈለከን አብሽ ነው ሲተውሉ እንደፈለከን ምንድን ነው ያዘችው? ነው ሰው እንዴ መላእክት እኮ አይታይም ነው እንዴ? መላእክት ነኝ ብለዋል እንግዲህ ልጅ ጥቁር ሰንደል የሆነች አንድ ጥቁር ሸሚዝ አለች። ዛሬ 5ኛ ቀን መለበሷ ነውና 5ኛ ቀን ማለት ነው። ያው እቺ ሸሚዝ እውነት ለመናገር ከሱፍ ጋር ምናምን ነገር ለብሷት ነበር። በቃ አስበልቷታል ሩታም ማለት ነው። እውነት ለመናገር ማለት ነው። ገብቶሻል አይደለ ወይ? ኖቤልን ይዘው ይመጡ አሪፍ ነበር። የምር ኖቤል ነበረ መድኃኒታቸው። በጣም እንጂ እውነት ቀበቶን ለቆ ምናምን ልክ እንደ ቦርጭ እንዳስቸገረው ሰው ራሱ ቀበቶን ለቆ ምናምን ነገር። አዎ ያው ሁኔታው ይደብራል፣ ግን ደግሞ ልጁም ትንሽ ለነሱ ምቹ ሆኖላቸዋል። እሷን አስበላት ያልኩሽ ለዛ ነው። በጣጣናስ ጋር ማለት ነው። እኛ የምናወራው ነገር አለ። ስለዚህ እጫው ተጠብቀን አንተ ቁም ነገር ልናወራ ነው። እሷን መስማት ይደብልኝ ስለሆንኩ ማለት ነው። አዋቂ ሲያወራ ምን ግማሽ ቡና አለ። ኧረ በጣም ደግሞ አብሮ ይስቃል። እንደምን ነገር ምን አይቶ እየሰደቡት ይጣል። በጣም አስበላት። እሷን ምልሽ እኮ ለዚህ ነው በጣም ማለት ነው።
አይደለም እኮ ሙሉ ሳይሆን ነው ግማሽ ወለ እናንተ ግን ትንሽ ወፈረናል እና አንስታው ግማሽ ወለ እኮ ናት ሰሞኑን እንደዚህ እንደተቃጠለ ካልገባኝ ነበር አይዞሽ እንዴ በደንብ ነው የተቃጠለው እንጂ ድብንን ያለው እንጂ በየቦታው መገልጽልኝ ነገር በጣም ነው እንትን የሚለኝ ደስታ እኛ ቢያንስ ብዙ ነገር እንትን የምንሰዎች ነን። አውሮፓ ያለ ሰው እንዴት ባናና ማስቲካ ይኝካል? በጣም እውነት በጣም ያው የበሉትን ነው እንግዲህ የሚያወሩት እነሱ። እውነት ትንሽ እንኳን አክታ አያደርግም ልጁ ትንሽ እንኳን ማለት ነው። እውነት ጭራሽ እሷን አስበላት በቃ ምን ያስፈልጋል? ቤት ገብቶ ፈጣሪ እንደሚያመሰግን ነው የሚሰማኝ። ከኛ ጋር ቆሞ ነው ሄርሜላ ግን ምላስ አይደለም ከነሱ ጋር አብሮ ይስቃል። እሱ ተመችቶታል እንደውም ማለት ነው። ወይ ቡድንህን ለየነ እሷ ነች የሩታ ነች እየነካካመች የምትቀሰቅሰው። አይዞሽ ወደ ነገሩ ጌታል ዘመረ ሾፋር ሁለተኛ ማስቲካ ነበር አይደል? እንዳይለመደ በዚህ ኤክስፔሪየንሱ ቤቴ ፎጣ ለብርድ ልብስ ያርታት ወለ አረ በጣም ምላሳ አይደለም የምር ቡና የሚባል ነገር አለ። ሩታ እንግዲህ ያው እንደተቃጠለ በደንብ አንደርስታንድ አድርጋለች። አብርሃም መቃጠሉ ገብቷታል አይደለ? ደስታ እያለች እንኳን እየቀሰቀሰችው ነው። ከራሱ ጋር እንኳን አይደለም ከሩታ ጋር አይደለም ከራሱ ጋር አይደለም። እሱ የአይሬ ሰዓት ያለፈበት እውነት በጣም አስበላት የምር። ሁለተኛ ነገር ያለው ያዋቂ የሚገኝበት ሰዓት እንዳትገኝ። ሲቀጥል ሁለተኛ ማስቲካ እንዳይለመደ ማስቲካ እንዳይለመደ ሸሚዝ እንዳትለብስ። ይሄ ማሳለፍ ማስፈራሪያ እንጨት ነው የምትመስለው። ጃኬት እንደለባለ ወደሽ ለሌላ ጊዜ እኔ ምን ተበቃ ጋር ነፋስ ነው ወደ ሁለት ጃዛት እሷ ትሻላለች። ሱሪው ተፋግለት። አረ በጣም እውነት ይሄ በጣም እውነት ታሳዝናላችሁ። የእውነት አፍረናል፣ ታሳፍራላችሁ። የተወደዳችሁና የተከበራችሁ ቤተሰቦቻችን ለዛሬ ያዝንላችሁ ቪዲዮ ይህን ይመስላል። በሚቀጥለው በሌላ ቪዲዮ እንመጣለን። እስከዛው በያላችሁበት ሰላማችሁ ብዝት ይበል። ቻው